ሰይጣን ነህ። እሺ እሺ ነህ ሰይጣን። ግን አንቺ ስምሽን ስታይ በጣም ያስቃል። ከአንቺ በላይ ሰይጣን የተላበሰው ሰው አለ። ትሰምኛለሽ? ከዚህ በኋላ የሚለመጋረት ትሞክር ደራሽ ዳን የቤት ተከራይቼ አልኖርም። የሚገባ ቤት አለ። እሱም ደግሞ የራሴ አድርገዋል። ስለነካሪ ቤት ነው እንደምታስብ? አዎ፣ ስለዛ ቤት ለኛ ጥቅም አለ ወይስ የራስሽ ብቻ ነው? አሁን እንግዲህ እየሄድሽ ምንድን ነው? ከዛ ቤት ህይወትን በጭካኔ ወጥተህ በእጅ ማድረግ። ቲና ያመጣችው ሀሳብ ማለት ነው ለተመስገን በጣም ደስ የሚል የምስራች ነው ለሱ። ምክንያቱም እንዴ ትሁትን አግተህ መውሰድ፣ ትሁትን የራስ ማድረግ እኮ የተቀደሰ ሀሳብ ነው። በጣም አሪፍ ብሎ እንግዲህ ሊወስዳት ሄዷል ማለት ነው። እናም ደግሞ አይኗን ሲቁለጨለጫት በነበረበት ማለት በቃ እሷ ተኝታ እሱ ግን አይኗን እያያት ነበረ። እንግዲህ ወደዛ ቤትም ወደ እነ አባባ ቤት እንዲገባ በር ከፍታ የረዳችው ቲና ነች። እና ከገባ በኋላ ትሁቴን ወሰዳት ወይስ አልወሰዳትም፣ እንዴትስ ሆነ የሚለውንም የምናወራ ይሆናል ማለት ነው። ሰላም ውዶቼ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ውስጥ ጀምሮ ላይክ እያረጋችሁ ጀምሮ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦችዬ ላይክ ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ ማለት ነው። እና እንግዲህ ትሁትና ካሊብ በደንብ ማለት በቃ ደስ በሚል ሁኔታ በባለፈው ክፍል እየተዝናኑ ነበረ። በዛ ሰዓት ታዲያ ተመስገን ምን አድርጓል? ጥይት ተኩሶባቸው ነበረ። በዛም ተደናግጣ ትሁት ታማ ነበር። በዛ ሰዓት ታዲያ አባባ በጣም ነው የደነገጠው። እንግዲህ አባባ ኪሽን ለመግባትም ተገዶ ማለት ነው። ኪሽንም ገብቶ ሊያበስል ብቻ በቃ ከልጁ በላይ እንደሚወዳት እዛ ጋር ገልጾላታል ማለት ነው። እና በቃ አላደለ እንደው በላይ እንኳን ባይሆን ልጄ ማለት ነሽ ማለት አስቡት። አሰሪያችሁ ከልጃችሁ ጋር እኩል ሲወዳችሁ ይሄ በጣም ደስ የሚል ነገር ነው። ይሄ ደግሞ የሚያሳየው እንደ ስሟ እሷም ትሁት ስለሆነች ነው። እናም እንግዲህ ቲና ደግሞ ጥፊ ቀምሳለች ማለት ነው። እንደዛ መትቷታል። ምክንያቱም ይሄ ሰውዬ በጣም ኃይለኛ ሰው ነው። በጣም የሚገርመኝ ደግሞ የእሷ ስድብ ነው። ተመስገን እንዳለው አሁን እሷ ሰይጣን ብላ ስትሳደብ ያው ራሷን እየተሳደበች እንደሆነ ግልጽ ነው። ምክንያቱም የእሷ ስራ ያው እንደዛ ስለሆነ ማለት ነው። በጣም በነገራችን ላይ በጣም ነው የምትገርመኝ ማለት ነው የቲና ነገር። እና መቼም ለውጥ የሌለው ኑሮ፣ ለውጥ የሌለው ህይወት አስባችሁታል? ሁሌ ክፋት። ቆይ እስኪ አንድ ጊዜ እንኳን ቁሜ ላስብ፣ ምን ማድረግ አለብኝ? ይሄ ነገር ስህተት ነው፣ ይህን ማድረግ አልነበረብኝም ብላ ለራሷ ማለት የምታገናዝበት ጊዜ ያጣች ከርታታ ነች ማለት ነው። እና አሁን ላይ ታዲያ አባባም ቢሆን ብለዋታለኝ፣ ምንድን ነው የምትፈልጊው? ስንት ልስጥሽ ብለዋት ነበረ። አሁን ላይ ግን በነፃ መባረሯ አይቀሬ ነው። ምክንያቱም ያደረገችው ትልቅ ከባድ ስህተት ነው። አስቡት እንግዲህ። ደግሞ እኮ ነው የገረመኝ ዳኒን መሸወዷ ነው። ዳኒ ምን ልታረግ ያስብሽ ነው ሲላት ምንድን ነበር ያለችው? የሀብት ማማ ላይ ልወጣ ነው፣ ድርጅቱና ቤቱ የኔ ሊሆን ነው፣ ሌላ ቤት ተከራይ አትበለኝ፣ እኔ በኪራይ ቤት የምኖር ሴት አይደለሁም፣ የራሴ ቤት አለኝ፣ በቅርቡ ደግሞ የኔ ይሆናል ስትል እኮ ሰርታ አስቀምጣ አደራ አስቀምጦ ብላ የሰጠች ነው የምትመስለው ማለት ነው። እና እንግዲህ ዳኒም ማለት የነካሊብን ቤት እንዳይሆን ሲላት አዎ ያን ቤት በቅርቡ የኔ ይሆናል፣ ቤቱም ድርጅቱም በእኔ ስም ይሆናል ብላለች። እና ለዛ እሺ ሌላ ስም ምናምን ሲላትም ማውጣታት ሲሞክር እሷ በፍጹም አልፈቀደችለትም። ዳይሬክትሊ በግልጽ አላምንህም ነው ያለችው። ምክንያቱም አሁን ላይ እሷ እንደምትፈልገው የሆነላት ስላልሆነ ማለት ነው። እሷ የምትፈልገው ያው እንደምናውቀው መጥፎ ነገር ነው ማለት በቃ አላደለ ጥሩ ያልሆነ ነገር እንደዛ ስለሆነ የምትፈልገውና እሳቤዋ ያንን ነገር ደግሞ እሱ ስለማይፈልገው ማለት ነው። ያው እሷ ቤቱ ብትመጣም እኮ እሷ ጋር እየኖረ አይደለም። እሱ የሚኖረው የት ነው? ኤዱ ጋር ነው ማለት ነው። ምክንያቱም እንደውም ኤዱ በእውነት በጣም ትዕግስተኛ ልጅ ናት እንጂ ሌላ ሴት ብትሆን እንደዚህ አትታገስም። ምንም እንኳን ብትናደድም አሁን ላይ ግን እንደምንም ብለህ ለማውጣታት አልሞከርክም ትለዋለች። አረ እኔ በፍጹም ዳይሬክትሊ በቃ አላምንህም ነው ያለችኝ። እና እያሰበች ያለችው ነገር በጣም የሚያስጨንቅ ነው። በጣም ከባድ ነው። እንግዲህ ቤቱንም ድርጅቱንም በስሜ ላደርግ ትንሽ ጊዜ ነው እየቀረኝ ብላለች። እና እንዴት አደርጋ ነው በስሟ ልታደርግ የፈለገችው ያሰበችው? እንዴት ነው የሚሳካላት እያለ እሱ ያለው እሳቤው ምን ላይ ነው? ገንዘብ ላይ ነው። እሷ ግን
ያ ሳይሆን አሁን ላይ የእነሱን ህይወት ነው ማለት አደጋ ላይ መጣል የፈለገችው። ለዚህ ደግሞ ከበር የምታረጋቸው ሁለቱም ምንም እንዳይሆኑ የምትንከባከባቸው ትሁት ናት። ስለዚህ ትሁትን በዚህ መልኩ ካባረርኳት በቃ ለእኔ ትልቁ ነገር ይሄ ነው በሚል ነው እንግዲህ እሷ ለተመስገን እየተስማማችው። ምንድነው ያለችው? ትሁትን አግተህ ሳትወድ በግዷ አንተ ጋር እንድትሄድ አድርግልኝ ስትለው እሱ በእርግጥ በትህትና እሷ ያለችውን እሺ ብሎ ተቀብሎ፣ ነገር ግን ትሁትን በትህትናም ለማናገርና በትዕግስት አብራው እንድትሄድ ለማድረግ ሞክሮ ነበረ። ለዛም ምን ብሏታል? መቼስ ራሷ ደውላለታለች። እሷ የደወለችው በእርግጥ አንተ ነህ ሆይ የተኮስክብን ብላ ለመጠየቅ ነበረ። ከዛ በመጣ ሰዓት እንግዲህ ጠይቀዋለች። አንተ ነህ ሆይ ስትለው አሁን ያለው በጣም ደረቅ ነው። አስባችሁታል? እና አዎ እኔ ነኝ። የሆነ ጊዜ ካሌብ የተናገረው ነገር አለ። እንዴ አንቺ ምንድን ጉድ ነው ያመጣሽብን? ይሄ እኮ ራሱን ማለት በቃ እስከ ሞትም እንኳን ቢሆን ራሱን አሳልፎ ለመስጠት የተዘጋጀ በጣም እርጉም ሰው ነው። እኔ ከዚህ ጋር መጋፈጥ አልችልም ብሎ ነበር የሆነ ጊዜ። አባባ አንተ ቆፍጠን በል ብለው እንግዲህ ያው ስፖርትም ምንም አድርገው 2 ቀን አስሮጠው ከዛ ነው የተነሳውና አሁን ላይ ግን ያው እንግዲህ ትሁትን ሊወስድ መጥቶ አይኗን እያያት ነው ያለው ማለት ነው። በዚህ ሰዓት እንግዲህ ምናልባት አባባ ማለት ነው ላይክ እየተመለከታት ነው። ስለዚህ አባባ ፖሊስ ጋር ደውለው ያ ወዳጃቸው ሳጅን ስላለ ማለት ነው ምናልባት እዚህ ጋር ትሁት ከጮኸች ማለትም የሆነ ነገር ካልቀባት ያው ታውቃላችሁ አይደል በሶፍት የሆነ ሞጅረቅ የሚያደርጉት ነገር አለ። ጸጥ የሚያደርግን ምን እንደሆነ ስሙ አይደለም። ብቻ እንደዛ ካላደረጋት በስተቀር ማለት ነው አባባ ከሰማት ጮኻ ሳጅኑን ጠርቶ ማለት በቃ ያስይዘዋል ማለት ነው። እንደዛ ከተያያዘ ነው ትሁት በነገራችን ላይ ሰላም የምትሆነው። ትሁት ብቻ አይደለችም የዚህ ቤት ሰላም የሚሆኑት እረፍት የሚያገኙት ተመስገን ከታሰረ ነው። ያለዛ ሰላም የለም። በጣም ከባድ ሰው ስለሆነ ማለት ነው። እና እንግዲህ አባባ ደግሞ በጣም ያስጨነቃቸው ነገር ምንድን ነው? እህቷ ጋር ደውለው ነበር። ባለፈው እንግዲህ እህቷ ጋር ደውለው ነበር አባባ እና እህቷ የሆነ ህመም እንዳለ ማለት ትሁት ጋር እና ትሁት መናደድ፣ መበሳጨት ምናምን እንደሌለባት ተነግሯቸዋል። ስለዚህ አሁን ደግሞ ቆይ እችን ልጅ እንዴት አድርጌ ነው ማሳረፍ ያለብኝ በሚል እንግዲህ ደንግጣ በጣም በእርግጋ ነበር የተኮሰባቸው ሰዓት። እሱ እንደተኮሰ እንትን ነው ማለት እርግጠኛ መሆን አልቻለችም። ምክንያቱም አንደኛ ነገር በጣም ድንጋጤው ጭውን ያረጋት። አስባችሁታል? ተመታን። አሁን ቲና ያኔ ሄዳ እሷ ናህና አምልጥና ብላ ስታሯሩጠው ነው እንግዲህ ከእጁ ላይ እንደገና ወደ ሰማይ ያደረገው ማለት ነው። አስባችሁታል ወይ? ወደ ሰው ቢሆን ይሄ በጣም አደገኛ ነው። ግን ተመስገን በጣም ሰይጣን ሰው ነው ማለት በእርግጥ ሁለቱንም ያው ናቸው። እሱን ሰይጣን ስትለው ስምሽን ነው የነገርሽኝ ነው ያላትና ግን ሁለቱም አንድ ናቸው። እውነት አንድ አይነት በቃ ለጥፋት የተዘጋጁ። ትሁትም ቲናን ብትሆን እዚህ ጋር አሁን ቲና እሱን በዛ መልኩ እንደዚህ ብላ ከመጥራቷ በፊት እኔ ማን ነኝ ብላ ባለማሰቧ ነው እንግዲህ የራሷን ስም ወስዳ እሱ ላይ የለጠፈችው። እሱም በጣም ነው የሳቀባት። አንቺ ማን ሆነሽ እኔን ትናገሪያለሽ አይነት ነገር ማለት ነው። እዚህ ጋር እሱም ልክ ነው። ግን እኔ በጣም ደስ ያለኝ አባባ ነው። አባባ እንግዲህ ኪሽን ገብቶ እያበሰለ ሁላ ነው ያገኘችው። እንዲ አባዬ በዚህ ልክማ አቱን እንዴ ነው ያለችው። በጣም ነው የተቆጣችው። ከዛ እንግዲህ አባባ ምን ላድርግ ብለሽ ነው ልጄ፣ አንቺ እኮ ምንም እንዳትሆኝብኝ ብዬ ነው ብሎ እንግዲህ አባባም ትንሽ እኮ ልሞክር ብዬ ነው እውነት ለመናገር እኔ ጎበዝ ነኝ በሙያ ከአንቺ በላይ ነኝ አይነት ነገርም ተናግረዋት ነበረ። ታዲያ እሷ ግን በጣም ነው የሚገርመው። ምክንያቱም በዚህ ልክ አሰሪያችሁ ፍቅር ሲሰጥ ደስ ይላልኝ። ያው እሷም ራሷን ለብዙ ነገር አሳልፋ የሰጠች ሴት ብትሆንም ማለት ነው። ታዲያ አሁን በስተመጨረሻ ካሌብስ የት ነው ሲባል ካሌብ እንግዲህ በጣም ከባድ ነው ማለት በዛ በድንጋጤው ታፍሰው ሁሉም ብዙ ሰው ሲወሰዱ ወደ ጣቢያ አብሮ ሄዶ አልተመለሰም። ለዛም ነው አሁን ላይ ትሁት ጋር ገብቶ ትሁትን እንግዲህ በእርግጥ ቢኖርም ካሌብ ይነቃል። አባባ አይነቁም ለማለት አይደለም። በእርግጠኝነት አባባ ማለት ነው ያተርፏታል። እዚህ ጋር እንግዲህ የምንመለከተው ደግሞ ዳኒ ማለት ነው። ዳኒ በጣም ነው የፈራው። ምክንያቱም በጣም ማለት ነው በጣም ፍርሃት ላይ ይገኛል ዳኒ። ምክንያቱም ቲና አሁን ላይ የቤት ባለቤት ንብረት፣ ገንዘብ በቃ እንደዛ ባለሀብት ሆናለሁ ስላለች ይህንን ደግሞ ነገር እሱ እንዴት ላድርግ ምን ላድርግ
በምን መልኩ አውጣጥቻት ኢንፎርሜሽኑን ልቀበል ቢልም ግን አልቻለም። አንዳንዴ ይነቃባቸዋል እና እሷ አሁን ላይ ነቅታበታለች። እሱ ከእሷ ወገን እንዳልሆነ ለእሷ የሚያግዝ እንዳልሆነ ምክንያቱም አንደኛ ሲጠይቃ ሲናገር ነገሮችን ሁሉ ስትመለከት መቼስ አውቃበታለች ማለት ነው። የእሱን ወደዛ ወደዚህ ሊያደርግ ነው፣ ለእኔ አስቡ አይደለም፣ ሲጀመር ለእነሱ ነው ብላ ስላሰበች ማለት ነው። አሁን ላይ ልትነግረው ማለት እኔ ያሰብኩት ይሄ ነው ብላ እንደ ከዚህ በፊቱ ለመናገር ፍላጎት የላትም። እሺ ብላ ነግራው ቢሆን ኖሮ አባባም እሱም ብለው ተሯሩጠው ቀድመው ያው ትሁትንም ለማስመለጥ ከሆነ ማለት ትሁትን ለማስገደድ እንግዲህ አስገድዶ እንዲወስዳት ነው ያደረገችው። ስለዚህ ለትሁትም ሞር ጥበቃ ያደርጉ ነበረ። እሷ ግን ሲስተም ቀይራ ትሁትን ልታሳግት እያለች እሷ ሲስተሙን ቀይራ ምንድን ነው ያለችው? አይ ባለሀብት ልሆን ነው ያለችው። እና አሁን እዚህ ጋር ፋውል ሰርተዋለች ዳኒ በእርግጥ ማመን አልፈለገም። ቢሆንም ግን ለአባባ ሂዶ መናገሩ በጣም መልካም ነገር ነው። ምክንያቱም አባባ ነቃ ብለው እንዲጠብቁ ይረዳል ማለት ነው። በእርግጥ በጣም ደስ የሚለው ነገር በገንዘብ ወይም ደግሞ እሷ ያለችው ድርጅት ቤት በቃ ሀብቱን ነው ያለችው። እና አባባም አይ በቃ ዋናው እንኳን ትሁቴን አልሆነ እንጂ ሀብቱን ችግር የለውም ብለዋል። እና እኔ እውነት ነው በጣም ነው በእውነቴን የምላችሁ በጣም ነው ደስ ያለኝ የአባባ ንግግር። ምክንያቱም ከገንዘብ እና ከሰው መብለጥ ያለበት ሰው ነው። ምክንያቱም ገንዘብ ይሰራል። ገንዘብ ተሰርቶ የሚመጣ ነገር ነው። ገንዘብ የሚሰራ ነገር ነው። ሰው ግን መቼም ነው የማይገኘው ማለት ነው። በዋጋ የሚተመን አይደለም። እናም እንግዲህ አባባ እሷን ማስቀደማቸው በጣም ደስ የሚል ነገር ነው። ትሁት በጣም ደስ የምትል ልጅ ናት። ስለዚህ በዚህ መልኩ እሱ እንዳሰበው እንደዚህ አድርጎ መውሰዱ አግባብ አይደለም። ደግሞም እኮ ሕፃን ልጅ አይደለችም። ተገዳ አይደለም ፍቅርን መቀጠልም ሆነ ማቆምም ሆነ ያለባት ተገዳ ሳይሆን ወዳ ፈቅዳ እና የፈቀደችው እየወደደችው ደግሞ ማለት ነው ካሌብን ነው። ካሌብን በጣም ነው የምትወደው። እና አሁን ላይ ግን ሄዶ ምን እያለች ትገኛለች? እንዴ ዳኒ ለምን አላውጣጣትም በምንም ብለ እያለችው ነው። እሱ ግን በምንም ታምር አልቻልኩም፣ ዳይሬክትሊ እኮ አላምንህም፣ ስለማላምንህ ምንም የማደርገውን ነገር ደግሞ አልነግረህም ብላኛለች። ስለዚህ እኔ እንዴት አድርጌ ነው ላውጣጣት የምችለው ሄዶ ብሏት ስለተጨነቀ ነው እንግዲህ ወደ አባባ መሄድ ግድ ያለው። እንግዲህ ወደ አባባም ሄዶ ነግሯቸውን ሁሉንም ነገር እሳቸውም እንግዲህ በትሁቴ ካልሆነ የራሱ ጉዳይ ብለዋል። እሱ ግን በጣም የሚገርመው በትሁት ላይ ነው ማለት ነው። ትሁትን አፍኖ ሊወስድ እንግዲህ ፊቷን ማለት ያው በተኛችበት አይኗን እያያት ነው። ይወስዳታል ወይስ አይወስዳትም? እስኪ እናንተ ምን ታስባላችሁ? እኔ ግን የሚመስለኝ ማለት ነው አባባ አሁን ላይ ተጨንቆን፣ ስለዚህ አይተኛም። ትሁቴ ደግሞ የሆነች ድምፅ ካሰማች አባባ ይሰማሉ ማለት ነው። እና በዛ ሰዓት ደውለው ሳጅኑን ምናልባት ከጠሩት ያ አላቸው አይደለ ወዳጃቸው ሳጅን ማለት ነው። ደውለው ከጠሩት እና መታሰር ነው በቃ ያለበት የሰውዬው። በእውነቴ ነው የምላችሁ ቢታሰር ነው መልካም የሚሆነው ለሁሉም ማለትም ለእነ አባባም ለካሌብም እንዲሁም ሞር ደግሞ ለትሁት ነፃነቷ እሱ ሲታሰር ነው ማለት ነው። እና እኔ እንደዚህ ብዬ ነው የማስበው። እናንተ ምን ትላላችሁ? ምን ታስባላችሁ? ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን ማለት ነው፣ እንቀበላለን። እንዲህ ቢሆን እንዲያ ቢሆን የሚሉትንም ሀሳቦች እንቀበላለን ማለት ነው። ውዶችዬ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላም ሁኑልኝ። ሰላም ከሁሉ ነገር በላይ ነውና ሰላም ፍቅር ለሁላችን ያድለን። ባይ ባይ ተወዳጆች።